ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ተከታዮች፣ ዘውትር የምናቀርብላችሁ ተአማኒነት ያላቸው አጫጭር መረጃዎች በማድመጥ ቤተሰቦቻችን ሆኖ የምንለቃቸውን መረጃዎች ሼር፣ ሰብስክራይብ በማድረግ የደወል ምልክቷን መጫናቸውን አትርሱ። እነሆ በኢትዮጵያ ለሰባተኛ ጊዜ በተደረገው ሀገራዊና ክልላዊ ምርጫ ተደርጎ ካለፈ ዛሬ 24ኛ ቀን ላይ እንገኛለን። ተያይዞም የምርጫው በተደረገ በ20ኛው ቀን የጠቅላይ ሚኒስትር አብይ አህመድና የምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተወዳደሩበት የትውልድ ሀገራቸው ሁለቱም ያለምንም ተቃዋሚ ተቀናቃኝ ማሸነፋቸውን የምርጫ ቦርድ ጽሕፈት ቤት ባሳለፍነው ሳምንት ሰኔ 9 ቀን በመገለጹ የሚታወስ ነው። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ውጤት በርካቶችን ያነጋገረ ሲሆን በአማራ ክልል በተደረጉ የምርጫ ጣቢያዎች ላይ የቃጠሎና የተለያዩ ግጭቶች መከሰት፣ በገዢው ፓርቲ ተወዳዳሪዎች ላይ በርካታ ዛቻና ድብደባ ተደርጎ የተፈጸመ መሆኑ የሚታወቅ ሆኖ ሳለ ነበር ተመስገን ጥሩነህ ማሸነፋቸው የተገለጸው። ይህ በእንዲህ እንዳለ ሀገራዊና ክልላዊ የመንግስትና ፓርቲ ተቃዋሚዎች ፓርቲዎች በአጠቃላይ ውጤቱ እሁድ ሰኔ 24 ቀን በርካታ የአፍሪካና የዓለም አቀፍ ማህበረሰብ ተወካዮች፣ አምባሳደሮች፣ ዲፕሎማቶች እንዲሁም የመንግስት ተቃዋሚ ፓርቲ አባላት በተገኙበት በስካይላይት ሆቴል ለኢትዮጵያ ሕዝብ ውጤቱ ይፋ የተደረገው። ምንም ሆነ ምን የምርጫው ውጤት በቀድሞ የተተነበየ ቢሆንም መግለጹ ለምን አስፈለገ የሚል አስተያየት ቢበዛም ቢሮ ወይም ጽሕፈት ቤቱ መግለጽ ስላለበት ነው ብለው አስተያየታቸውን እየሰጡም ነበሩ። ሰባተኛው ዙር ሀገራዊና ክልላዊ ምርጫና የምርጫ ውጤት ወይም በቁጥር ወይም በአሃዝ በወረዳና በዞን ደረጃ ያለው መረጃ የተሳሳተና ጥንቃቄ የጎደለው መሆኑን በተለያየ ክልል የሚገኙ ተቃዋሚ ፓርቲ ድርጅት አባላቶች ቅሬታቸውን ያሰሙ ቢሆንም ውጤቱ ለኢትዮጵያውያን ብቻ ሳይሆን ለዓለም አቀፍ ማህበረሰብ ይፋ ተደርጓል። ዳግም መመለስ አይችልምና ከዚህ ቀደም ከነበረው ምርጫዎች ዲሞክራሲያዊና ሰላማዊ ከሌሎቹም አንጻር የሚሻል ነው ቢሆንም ምንም አይነት ችግር የለውም ማለት ግን ፈጽሞ አይቻልም። በኦሮሚያ ክልል፣ በሲዳማ፣ በአማራ ክልል፣ በትግራይ ክልል፣ በወላይታ ሶዶ፣ በአርባ ምንጭና በተለያዩ ዞንና ወረዳዎች በሚገኙ የምርጫ ጣቢያዎች የተለያዩ ተቃዋሚ ፓርቲዎች ላይ ከመንግስት አባል ከተቃዋሚ ፓርቲ እጩ አባላቶች ሆነው ለመወዳደር ዝግጅታቸውን አጠናቀው የተሰረዙና በተለያዩ ጫናዎች ራሳቸውን ያገለሉ መኖራቸውን ከዚህ ቀደም በተለያዩ ሚዲያዎች ማሳወቃቸው የሚታወስ ሆኖ ሳለ ለእስካሁኑ ከተደረጉ ምርጫዎች ምንም እንከን የለሽ ተብሎ በተደጋጋሚ መገለጹ ብዙዎችን ከማስከፋትም ባለፈ አስተያየታቸውን ከመስጠት አስቆጥቧቸዋል። የለውጥና የመደመር መንግስት በሚል መሪ ቃል በኢትዮጵያውያን ወደ ብልጽግና ለማሻገር የሚደረገው ጉዞ ወደ 8ኛው ሀገራዊና ክልላዊ ምርጫ ለመጓዝ የተጀመረ ሲሆን የአንድ መንግስት የመሪነት ፍልስፍና ወይም መርህ ብቻ ሳይሆን የአምባገነንነት ስርዓት መወለድ ጀመረ ማለት ነው። በጣምራ ሀሳቦች እንዲሁም በአጉራሽና ጎራሽ ተመልካችነት ሳይሆን ሁሉን አሳታፊና ተመጋጋቢነት ያለው ዲሞክራሲያዊ ስርዓት በመገንባት የታሰበችውን ኢትዮጵያ ማምጣት እንችላለን የሚለው የሰባተኛው የምርጫ ተወዳዳሪዎች የውጤት የተሰማቸውን የተለያዩ አስተያየቶች መዝነን ያቀርብላችሁ ነበር። ለ8ኛው ዙር የኢትዮጵያ ምርጫም በሰላም ያድርሰን እያለን ያቀርብንላችሁ መረጃ ይሄ ነበር። ሰላም።